ሰላም ጤና ይስጥልን ክብራትና ክብራን ውድ የፕሮግራማችን ተከታታዮች የአዲስ አበባ ከተማ አስተዳደር የኑሮ ውድነትን ለማረጋጋት ዘርፈ ብዙ ስራዎች ሲሰሩ መቆየቱ ይታወቃል። በተለይ የኑሮ ውድነትን ለማረጋጋት የቅዳሜና የእሁድ ገበያዎች ትልቅ ሚና አላቸው። በዛሬው ዕለት ደግሞ በአቃቂ ቃሊቲ ክፍለ ከተማ አስተዳደር የታላቁን የረመዳን ጾም ምክንያት በማድረግ ታላቅ ኤግዚቢሽን እና ባዛር ተከፍቷል። በዚህ ኤግዚቢሽንና ባዛር የኢንዱስትሪና ግብርና ምርቶች ይገኛሉ። ይህ ኤግዚቢሽንና የባዛር ላይ የሚገኙ ምርቶች ምን ይመስላሉ የሚለውን ወደ እናንተው የምናደርስ ይሆናል። እንድትከታተሉን በአክብሮት እንጋብዛለን። ተከታተሉን። ማክለማ እባላለሁ። እኔ አሁን እዚህ ጋር በጣም ካለው ገበያ ከአካባቢዎችን ካለው ገበያ በጣም ትልቅ ልዩነት ነው ያለው ማለት ነው። አሁን እኔ በቀደም 1 ኪሎ ሽንኩርት 55 ብር ነው የገዛሁት። ዛሬ ግን እዚህ 20 ብር እየተሸጠ ነው ያለው። ስለዚህ ያለው ከባድ ልዩነት ነው ያለው ዋጋው ላይ ማለት ነው። ለሁሉም በቃ የገዛው በቅናሽ እንደሆነ ወይ ሁሉ ሰው መጥቶ ቅናሽ የሆነ ቦታ እንዲገዛ ተጠቃሚ እንዲሆን ነው ለሁሉ ሰው የምነግረው ማለት ነው። አካባቢ ነዋሪዎች፣ ለስራ ባልደረቦች፣ ለሁሉም ማለት ነው። አሁን ያገኛችሁን በአቃቂ ቃሊቲ ክፍለ ከተማ በተዘጋጀው ባዛር ላይ ነው። አሁን እኔም እየሸመትኩ ነው ያለሁት። ከሌላው ጋር ወደ ሌላው ገበያ ሄደን ስንመጥ ከፍተኛ ልዩነት አለው። ጥሩ ነው ይሄ ነገር መዘጋጀቱ፣ ለኛም ለህዝቡ በጣም ጠቃሚ ነገር ነው እና በዚሁ ብቀጥል የሚል ሀሳብ አለኝ። አሁን የምገኘው የአቃቂ ቃሊቲ ክፍለ ከተማ ኤግዚቢሽን የተዘጋጀ ኤግዚቢሽን ላይ ነው። ያው ብዙ ምርት ወጥቷል። ቆንጆ ቆንጆ እቃዎች አሉ። የሀገር ምርት ነው። ሰውም የሀገር ምርት ተጠቃሚ ቢሆን የተሻለ ነው። ያሉትም ገበያ ላይ የወጡት እቃዎች በኳሊቲም በጥራትም በዲዛይንም የተሻሉ ስለሆኑ ገበያተኛው መጥቶ ቢያያቸው ቢጎበኛቸው ቢገዛ እንደ ሀገረኛ ምርቶችን ከማበረታታት አንፃር ቆንጆ ነው እላለሁ። በዚሁ ቢቀጥል ኤግዚቢሽኑም ሰው ሞር ሰው ወደሚገኝበት አካባቢ ወጥቶ ደግሞ ተጠቃሚውም እንዲያየው እንዲጎበኝ ቢደረግ ሰውም ተነሳሽነት ለአምራቾችም የተሻለ ነው ብዬ አስባለሁ።